እንዴት እንደዚህ ታደርጊያለሽ? እሷ እንደሆነች እሺ ነበር ያወቅሽው? ቶሎ ማውራት ጀምሪ። ካልሆነ እገልሻለሁ። እንዴ አዶኒ ተረጋጋ። አንተ ራሱ አፈን ዝጋ። ምንም እንዳታወራሽ። ተረጋጋ ስትል ትንሽ እንኳን አታፍረም? ይኸውልሽ ትሰሚኛለሽ? አንቺ አባይን ባትገዢው ገዳይ ተባባይ ነሽ። ገዳይ ነሽ። እንዴ አዶኒ፣ እኔ እኮ ምንም አማራጭ አልነበረኝም። እሺ ምን ላድርግ? በጣም እያስፈራራችኝ ነበር። ልትገለኝ በተደጋጋሚ ሞክራለች። በቃ ያላደረገችኝ ነገር የለም። ገለኛ መንገድ ፍዬ ነበር። የንበትብረት እያይሽ መሰረት ለቤዛ ሁሉንም ነገር ነገረቻት። ቴዲ ጥሩ ሰው እንዳልሆነና ጓደኛዋን ልታስቆማት እንደሚገባ በባለፈው ቴዲ ቤት ያያችሁኝ እኔ እዛ ቤት ሰራተኛ ሳልሆን የቴዲ ሚስት ነበርኩኝ ብላ ለቤዛ ሁሉንም ነገር ነገረቻት። ቤዛ ቆይ መቼ አግብተሽ እንዴት ሆኖ ብላ በጣም ደነገጠች። ነገር ግን እዛ እንደመጣን ራስሽን ስትወድቂ የሆነ ነገር ጠርጥሬ ነበረ ብላ ቤዛ በሰማችው ነገር በጣም ደነገጠች። ቤዛ ወደ ጓደኛዋ ስልክ እየደወለችላት ነበረ እንድትመለስ፣ ነገር ግን ስልክ እያነሳችላት አይደለም። በአሁኑ የወይዘሮ ሄለን መያዟ ደስ ያላችሁና እንደዚሁም ደግሞ አዶኒ በጣም ያሳዘናችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። እንግዲህ በእንግዳ ድራማ ላይ በጣም ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ። እንግዲህ አዶኒ የአባቱ ከመሞቱ በላይ እየጎዳው ያለው አሁን ላይ እንግዲህ መሰረት የአባቱን ገዳይ እስከዛሬ ድረስ እያወቀች መደበቋና እንደዚሁም የአባቱ ገዳይ የሆነችው ወይዘሮ ሄለን እስከዛሬ ድረስ እያስመሰለች እሱን በማጽናናት ሰበብ አብረው ቆይታ እሱ ግን ሳያውቃት ይህንን ያክል ጊዜ መቆየቱና እንግዲህ ወይዘሮ ሄለን ይህንን ታደርጋለች ብሎ በጭራሽ አልጠበቀም ነበረ። ፍጹም ያልጠበቀውና ያላሰበው ነገር ስለሆነ አዶኒ በጣም ተጎድቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ወይዘሮ ሄለን የአባቱ ገዳይ እንደሆነች ሲሰማ ወይዘሮ ሄለንን መግደል እንደሚፈልግና የአባቱን ደም መመለስ እንደሚፈልግ ነበር ሲናገር የነበረው። ነገር ግን ቤሉልን በሰዓቱ በጣም ተናዶ ስለነበረ ወይዘሮ ሄለንን ፈልጌ አግኝቼ እገላታለሁ እያለ ሲዘት እንግዲህ መሰረት ከምትሞት ብትያዝ ይሻላል ብላ ለሁሉም ደህንነት ሲባል ወይዘሮ ሄለንን ፖሊሶች እንዲይዟት በመጠቆም አስይዛታለች ማለት ነው። እንግዲህ ይህ ነገር ቤሉልና አዶኒን በጣም አናዷቸዋል። እንግዲህ ሁለቱም የሚፈልጉት እሷን መበቀል እንጂ እንድትታሰር አይፈልጉም ነበረ ማለት ነው። እንግዲህ ወይዘሮ ሄለንም እስር ቤት ከገባች በኋላ መሰረት ሁሉንም ነገር እንደተናገረች ስላወቀች በመሰረት በጣም እየተናደደችባት ነበረ። ይህንን ነገር ደግሞ ለቴዲ ስትነግረው ቴዲ መሰረት ላይ እየዛተባት ነበረ። ይህንን ነገር ባታደርገው ይሻለሽ ነበረ፣ ይቆጭሻል እያለ ነው። እንግዲህ ቴዲ ምን ለማድረግ ያሰበ ይመስላችኋል? እንግዲህ መሰረት አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለችው። ቤተሰቦቿ ትልቅ አደጋ ላይ ናቸው። እንግዲህ ቴዲ ዝም እንደማይላት ነው ሲናገር የነበረው። ቢሆንም ግን መሰረት ወደ ቤተሰቦቿ በመመለሷና ቤተሰቦቿ ይቅርታ ስላደረጉላት በጣም ደስ ይላል። አሁን ላይ መሰረት በጣም ብዙ ጭንቀቶች እየተደራረቡባት ነው። በዛ ላይ በውስጡ ጽንስ አለ። እንግዲህ ይህንን ጽንስ እንዴት ነው ለቤተሰቦች መናገር ያለብኝ የሚለውን ነገር ትልቅ አሳሳቢ ጉዳይ ሆኖባታል። እንግዲህ እህቷን ይህንን ነገር ስለምታውቅ አንድ ላይ ሆነን መፍትሄ እንፈልግለታለን እያለች እንግዲህ ከጭንቀቷ ልታረጋጋት እየሞከረች ነበረ። አዶኒም ከዚህ በኋላ አንቺ ከአባቴ ገዳይ ምንም አትተናነሽም፣ በሰላም አትኖሪም እያለ ሲዝትባት ነበረ ማለት ነው። እንግዲህ አዶኒ በመሰረት በጣም እንደተናደደባት ነው ሲናገር የነበረው። እንግዲህ ኤልሹ እናቷ ወደዛ ቤት መመለሷን ስትሰማ ማለትም እንግዲህ ወይዘሮ ሄለን ወደዛ ቤት ስትመለስ ቤሉል ወደዛ ቤት እንድትመለስ እንዳደረጋት እና እንግዲህ ለኤልሹ በጣም ታስፈልጊያታለች ብሎ እንድትመለስ እንዳደረጋት ነበር ለኤልሹ ስትነግራት የነበረው ማለት ነው። ወዲያውኑ ግን ፖሊሶች መጥተው ሲወስዷት ኤልሹ ወንድሜ እናቴን አስያዛት ብላ እንግዲህ በቤሉል በጣም ተናዳበት እና ከዚህ በኋላ የኔና ያንተ እህትና ወንድምነት እዚህ ጋር አብቅቷል ብለዋለች ማለት ነው። ቤሉል ግን እህቱ እንዳልሆነች እንኳን እያወቀ ነገር ግን ለእርሷ ሲጠነቀቅላት እና መስማት የሌለባትን ነገር
እንዳትሰማ እየተከላከለላት ነበረ ማለት ነው። ኤልሹ ግን በጣም ቤሉልን እያናደደችው ስለሆነ ሁሉንም ነገር ሊነግራት ይገደዳል ማለት ነው። እንግዲህ ወይዘሮ ሄለን ጥሩ ሰው እንዳልሆነች እና ብዙ ነገሮችን እንደሰራች እንደዚሁም የቤሉልን የአዶኒን አባት የገደለችው ራሷ እንደሆነች እና ይሄን ነገር ሁሉ አድርጋ ዝም እንድላት ነው ወይ የምትፈልገው ብሎ ኤልሹ ላይ ይጮህባታል ማለት ነው። እንግዲህ ኤልሹ በጭራሽ እናቴ እንደዚህ አይነት ሰው አይደለችም በማለት ቤሉል ላይ ትጮህበታለች። እንግዲህ ቤሉልም ይህንን እንዳትሰሚ እና ለእናትሽ ያለሽ አመለካከት እንዳይቀየር ብዬ ይህን ብዙ ጊዜ ልደብቅሽ ሞክሬያለሁ። አንቺ ግን እኔ ሳስብልሽ አንቺ ምንም እየገባሽ አይደለም ብሎ ኤልሹን ይናገራታል ማለት ነው። እንግዲህ ኤልሹ ከዛ ቤት እወጣለሁ ብላ ስትል ነበረ ይህንን ነገር የተናገረው ማለት ነው። እንግዲህ ወይዘሮ ሄለን በትላንትናው ክፍል ላይ እሷ እስር ቤት ስትገባ ቴዲ እንዲያነበው ትልቅ ሚስጥር የያዘ ወረቀት ሰጥተው ነበረ። ያንን ወረቀት ግን እሱ ከማየቱ በፊት መሰረት አግኝታው ስለነበረ ያንን ወረቀት መልሳ ወደ ቦታው ሳትመልስም ይዛው ሄዳለች ማለት ነው። አሁን ላይ ኤልሹን ወደ ቴዲ ከላከቻት በኋላ እንግዲህ ወረቀቱን የሰጠውን አንብበው ብላ እንድትነግረው ነግራት ነበረ። እንግዲህ ቴዲ ይህንን ነገር ሲሰማ ወረቀቱ ኬሱ ሲፈልገው አልነበረም ማለት ነው። እንግዲህ ያ ወረቀት ምን እንዳለው ውስጡ በጭራሽ የሚያውቀው ነገር የለም። ይህንን ነገር የወረቀቱን መጥፋትና እንዳላነበቡ ለወይዘሮ ሄለን ቢነግራት ደግሞ ሊያበሳጫት ይችላል ብሎ ያንን ወረቀቱን እንደምንም ብሎ ማግኘት እንዳለበት ነበር ሲናገር የነበረው። ነገር ግን ወረቀቱ መሰረት ጋር ስለሆነ ያንን ወረቀት ሊያገኘው አልቻለም። እንግዲህ ወይዘሮ ሄለን ይህንን ነገር ያደረገችው ከዚህ ቀደምም ነግሬያችሁ ነበረ። እስር ቤት ስትገባ ኤልሹን እንዲንከባከብላትና ልክ እንደሷ ሆኖ እንዲጠብቅላትና አባቷ እንደሆነ አውቆ ኤልሹን እንዲጠብቃት ለማድረግ ነበረ ማለት ነው። ነገር ግን ይህ ነገር አልተሳካላትም። ምክንያቱም ቴዲ ወረቀቱን አላየውም ማለት ነው። ሌላው የቤሉል እና የኑኑ ነገር ነው። እንግዲህ ቤሉል እና ኑኑ አሁን ላይ ቤሉል ኑኑ ሁሉንም ነገር እንዳወቀች በጭራሽ አላወቀም። ብትነግረውም ነገር ግን ምን እንደሆነ ግልጽ አልሆነለትም ነበረ ማለት ነው። ነገር ግን ቤዛ አክስቱ እንዳልሆነች እንዳወቀች እና ፍቅረኛው እንደሆነች ማወቋን ለቤሉል ስትነግረው ይሄንን ነገር ማን ነው የነገረሽ ብሎ ሊዋሻትና ትክክለኛ ነገር እንዳልሆነ ሊነግራት ይሞክራል ማለት ነው። ነገር ግን ኑኑዬ ይሄ ነገር ደግሞ የባስ ሆኖ ያበሳጫታል ማለት ነው። ምክንያቱም አንዴ ሁለቴ ዋሽቶኛል፣ አሁን ደግሞ ድጋሚ ልትዋሸኝ ነው ወይ ብላ ቤሉልን በጥፊ ትመታዋለች ማለት ነው። እንግዲህ ቤሉል ይህንን ነገር ማን ነው የነገራት ብሎ ቤዛ ላይ ሄዶ ደግሞ ይጮህባታል ማለት ነው። ምክንያቱም ቤዛ ከዚህ ቀደም ተናዳ ስለነበረ ምናልባት እሷ ነግራት ሊሆን ይችላል ብሎ ስላሰበ ማለት ነው። ነገር ግን ቤዛ ለኑኑ ምንም ነገር እንዳልነገረቻት እና ሁሉንም ነገር እየነገረቻት ኤልሹ እንደሆነች ትነግረዋለች ማለት ነው። እንግዲህ በዚህ አጋጣሚ እንግዲህ ከኤልሹ ጋር ይጣላሉ ማለት ነው። ኑኑዬም እንግዲህ ቤሉል እንዳስከፋት እና ቤሉል ቤዛ አክስቱ እንዳልሆነች ለመሰረት ትነግራታለች ማለት ነው። እንግዲህ መሰረትም በጣም ታዝንበታለች በቤሉል ማለት ነው። ምክንያቱም ቤሉል ይህንን ነገር ለምንድን ነው መደበቅ እየፈለገው በእህቴስ ላይ ለምንድን ነው እንደዚህ የሚጫወትባት ብላ በቤሉል ድርጊት መሰረት በጣም ትናደዳለች ማለት ነው። እንግዲህ ሁለቱም በወንድ ልባቸው እንደተሰበረ አድርገው በጣም ሲያዝኑ ነበረ ማለት ነው። ነገር ግን ቤሉል ይህንን ነገር ያደርጋል ብላ መሰረት አላሰበችም ነበረ። ነገር ግን ቤሉል ይህንን ነገር የደበቀበት የራሱ ምክንያት ቢኖረውም ነገር ግን ደግሞ ይሄንን ነገር ማለትም ከዚህ ቀደም ቤዛ አፈቅርሃለሁ ወይም ደግሞ የሆነ ሌላ ስሜት እንዳላት ለሱ ሲገባው ኑኑ እንደዚሁም በተደጋጋሚ ፍቅረኛ አለህ ወይ እያለች ስጠይቀው ነበረ። በዛን ሰዓት እንግዲህ ኑኑ ፍቅረኛው እንደሆነች ነገር ለቤዛ መናገር ነበረበት። እሱ ግን ፍቅረኛ እንደሌለው ለቤዛም ተናገረ። በዛ ላይ ቤዛም አክስቴ ናት ብሎ እዛ ቤት ውስጥ ስላስተዋወቀ እንግዲህ ኑኑዬ በሌላ ነገር ነው እያሰበች የነበረችው ማለት ነው። አሁን ላይ እንግዲህ ቤሉል ነገሮች ተደራርበው በጣም እያናደዱት እና እያበሳጩት ይገኛሉ። እንግዲህ አዶኒም ብዙ ጊዜ ወይዘሮ ሄለንን ለመጉዳት እስር ቤት እየሄደ ሊያገኛት እየሞከረ ነበር። ነገር ግን ወይዘሮ ሄለን ደግሞ ልታገኘው ፈቃደኛ አልነበረችም ማለት ነው። ምክንያቱም በጣም ፈርታለች፣ ምን ሊያደርጋት እንደሚችል ስለማታውቅ ማለት ነው። አሁን ላይ ወይዘሮ ሄለን እንግዲህ እስር ቤት በመግባቷ ትልቅ ተስፋ አስቆርጧታል። ምክንያቱም የምትወጣም አልመሰላትም፣ ብዙ ወንጀሎቿ እየተጋለጡ ስለሆነ ማለት ነው።
ነገር ግን ቴዲ ከዚህ ሀገር እንዲወጣና እሱ እንኳን መትረፍ እንዳለበት ነው ስትናገር የነበረው። ይህንን ነገር ያለችው እንግዲህ ኤልሹ አባቷ እንደሚያስፈልጋት ስለገባት ነው። እንግዲህ ወይዘሮ ሄለንን ደግሞ እኔ አንቺን ትቼ የትም አልሄድም በማለት ነበረ ቴዲ ሲነግራት የነበረው ማለት ነው። እንግዲህ ቴዲን በቅርቡ ወደ እስር ቤት እንደሚገባ ተስፋ እናደርጋለን። ነገር ግን ቴዲ አሁን ላይ እሱ የሆነ መንገድ አያጣም። አሁን መሰረትን ትልቅ ችግር ውስጥ ሊከታት ይችላል ማለት ነው። እንግዲህ ቤቲ ወደ ቴዲ ቤት በሄደችበት ሰዓት እንግዲህ ነይ ብሏት ስትሄድ፣ ነገር ግን ቤት ስትደርስ ለወጣ ስልመጣች ብሎ እንደገና እንድትመለስ ሊያደርጋት ነበረ። ነገር ግን ወዲያውኑ ኤልሹ ስትመጣበት ወደ ውስጥ አስገብቶ ቆልፎባታል። እንግዲህ እህቴ መጣሽ ብሎ ነበር ሲላት የነበረው። ነገር ግን ቤቲ ደግሞ እህት ታስራ የለም ወይ ብላ ትጠይቀዋለች። በዛ ላይ ደግሞ የኤልሹ እህት ናት፣ እህትህ ማለት የኤልሹ እናቷ ናት እህትህ ምናምን ብላ ቴዲን በጥያቄ ታፋጥጠዋለች። አንቺ ይህንን ሁሉ ነገር እንዴት ልታውቂ ቻልሽ ብሎ ደግሞ የማናት ኤልሹ ምናምን ብሎ ነገሩን ሊያስቀይሳት ይሞክራል ማለት ነው። እንግዲህ ቤቲ በጣም ሞኝ ናት። ቴዲ በወዳም በወዲህም ብሎ ነገሩን ሊያስቀይሳት እና ምናልባት ተመሳስላብሽ ሊሆን ይችላል ብሎ ሊያሳምናት እየሞከረ ነበረ። ነገር ግን ቤቲ በጭራሽ አልተመሳሰለችብኝም በጣም እርግጠኛ ነኝ ብላ ትነግረዋለች ማለት ነው። ነገር ግን ቴዲ ይህን ነገር ሁሉ እንዴት ልታውቂ ቻልሽ ብሎ ሲጠይቃት ጓደኛ ያለችው እዛ ቤት ስለሆነ እሷ እዛ ነበርኩኝ ሰሞኑንና እዛ ይቻት ነው ምናምን ብላ ነገሩን ታስረዳዋለች ማለት ነው። ቴዲ ነገሩ ሁሉ ያስደነግጠዋል። ነገር ግን ቢሆንም ቤቲ በቀላሉ ልትሸወድ የምትችል ልጅ ስለሆነች ወዲያውኑ ከዛ ሀሳብ እንድትወጣ ያደርጋታል ማለት ነው። እንግዲህ የእንግዳ ድራማ ተከታታዮች ማለት ነው፣ በእንግዳ ድራማ ላይ አሁን በጣም ቅር እያስባላችሁ ያለው ነገር ምንድን ነው? እስኪ ኮሜንት ላይ አስቀምጡልኝ። ወይዘሮ ሄለን መያዟ በጣም ደስ ይላል። ነገር ግን ቴዲም ደግሞ በዛው መያዝ አለበት። ቴዲ ውጭ ላይ ከሆነ ብዙ ነገሮችን የማድረግ አቅም ስላለው ምናልባት ወይዘሮ ሄለንን ከእስር ቤት ሊያስወጣት ይችላል። እሱም ደግሞ በቅርቡ ትወጫለሽ እያላት ነበረ ማለት ነው። እንግዲህ ወይዘሮ ሄለን ለብዙ ጊዜ ብዙ ወንጀሎችን ስትሰራ ቆይታለች። ስለዚህ አሁን ደግሞ ከእስር ቤት ተወጣች። እንግዲህ ፍትህ እንደሌለ ነው የሚያሳየው እና ቴዲም አብሮ ወደዛ ወደ እስር ቤት መግባት አለበት የምትሉ እንግዲህ የአዶኒም ደግሞ በአባቱ ሞት ፍትህ ማግኘት አለባት የምትሉ ይህን ቪዲዮ ላይክ ያደረጋችሁ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሌላው በጣም ደስ የሚለው ነገር ቢኖር ምንድን ነው እንግዲህ መሰረት ለቤዛ ቴዲ ጥሩ ሰው እንዳልሆነና እዛ ቤት ውስጥ የሄደችው ከቴዲ ጋር ተጋብተው እንደሆነ ለቤዛ ነግራታለች። እንግዲህ ቤዛ ጓደኛዋን ከዛ ሰው እንድታረቃት ነበር መሰረት ስትነግራት የነበረው። ቤዛ ነገሩ በጣም አስደንግጧት እንግዲህ ይህንን ነገር ለቤቲ ልታስረዳት ልትሞክር ትችላለች። ነገር ግን ቤቲ ትሰማት ይመስላችኋል? እንግዲህ ቤቲ መረጋጋት ጭራሽ አይታይባትም። በጣም ችኩል ልጅ ናት ማለት ነው። ብዙ ጊዜ ቤዛ ከዚህ ቀደምም ስለ ቴዲ እየጠረጠረችውና ውስጧ የሚነግራትን ነገር ልትነግራትና ልታስረዳት ሞክራ ነበረ። ነገር ግን ቤቲ ልትሰማት ፈቃደኛ አልነበረችም። እንግዲህ አሁን መሰረት ሁሉን ነገር ከነገረቻት በኋላ ምናልባት እንግዲህ ቤቲን በሆነ መንገድ ከቴዲ ማንነቱን እንድታውቅ ልታደርጋት ትችላለች። እንግዲህ መሰረት ለቤዛ ሁሉን ነገር መናገሯ በጣም ደስ ይላል። ውድ ተመልካቾቼ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩኝ እዚህ ጋር አቆማለሁኝ።